ከመገባታችን በፊት ቢያንስ ምን ያህል መተዋወቅ አለብን ብላችሁ ታስባላችሁ? የዛሬው ፊልም የተወሰነ ያህል ትዳር ላይ መሰረት ያደርጋል። ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማደርገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። ታውቃላችሁ እናንተ የሰብስክራይብ ምልክቷን ተጫኑ እንጂ እዚህ ቻናል ላይ ፈልጋችሁ የምታጡት ፊልም የለም። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን መጫን እንዳትረሱ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ቲያ የምትባል ልጅ ያስተዋውቀናል። አንድ ምርጫ ላይ ለመሳተፍ ንግግር እያደረገች ነበር። በዚህ መሃል ነው ፍቅረኛዋ ላንስ እዚሁ ንግግር ላይ ይመጣና ተንበርክኮ የጋብቻ ጥያቄ ይጠይቃታል። ቲያም እሺ ትላለች። የቲያ እናት ግን ብዙም ደስተኛ አልነበረችም። እናቷ ቨርጂኒያ እንደዚህ አይነት ፕሮግራም ላይ ንግግር እያደረግሽ ለምን የጋብቻ ጥያቄ ጠይቀሽ? ለብቻችሁ ቢሆን እኮ አሪፍ ነበር አለች። እናም ብዙ ጭንቀት ሊበዛብሽ ስለሚችል የአእምሮ ጤናሽን ጠብቂ ብላ እናት ልጇን ትመክራለች። ቲያም እናቷን ምንም አታስቢ፣ ሁሉም ነገር አሪፍ ይሆናል አለች። ስልኩን ከዘጋች በኋላ ከላንስ ጋር እያወሩ ላንስ አንድ ጥያቄ ጠየቃት። ለምንድነው የጋብቻ ጥያቄን የተቀበልሽው ይላታል። እሷም ጥያቄውን በቀጥታ አልመለሰችም፣ ዙሪያ ጥምጥም ነበር ሄደችው። ከዛም ዛሬ አንቺ ጋር ባድረስ ሲላት መኝታ ቤቴ ዝብርቅርቅ ብሏል፣ ሌላ ቀን ታድራለህ ትለዋለች። እሱ አብሯት መተኛት ፈልጎ ነበር፣ እሷ ግን ፍላጎቱ አልነበራትም። ብዙም ደስ ባይለው እሺ ብሎ ነበረ የዛን ቀን ማለፍ የፈለገው። የሚቀጥለው ቀን ላንስ ስራ ቦታ ለታላቅ እህቱ ቤቨርሊ ቀለበት እንዳሰረ ይነግራታል። እሷም እንዴት ነው የሚገርመው፣ በሶስተኛው እኮ ነው እሺ ያለች አለችው። ከዚህ በፊት ሁለቴ የጋብቻ ጥያቄ ያቀርቡላት ነበር። አይገባኝም፣ አንዳንድ ቀን ባህሪዋ ትክክል አይደለም ትለዋለች። ላንስ እንደሚለው ቲያ በጣም የምትወደውን አያቷን ካጣች በኋላ ነው ባህሪዋ በጠቅላላ የተቀየረው። ለነሱ ደግሞ ቤተሰባቸውን ካጡ 15 ዓመት ሆናቸዋል። ቤቨርሊ ምንም አታስብ፣ እኔ እህትም እናትም ሆኜ ድራሃለው ትለውና ስለ ሰርግ ማውራት ይጀምራሉ። በሌላ በኩል ቲያ የተለያየ ስልክ ይደወልላታል። ምርጫውን በተመለከተና ቀጥሎ የት ቅስቀሳ እንደምታረግ የተለያዩ ጥያቄዎች እየቀረቡላት ነው። ነገሮች በጣም ስለበዙባት ራሷን ለመረጋጋት ፈጠን ብላ ወደ ሽንት ቤት ሄደች። ሽንት ቤት እንደገባች ሁሉም የውሃ ቧንቧዎች የተከፈቱ መስሏት ሁሉንም ለመዝጋት ትሞክራለች። የቲያም አጎት የቲያ እናት ቤት ይሄድና የተለያዩ መድኃኒቶች ይሰጣታል። ከዛም እና ልጃችን መች ነው የምታገባው ብሎ ጠየቃት። የቲያ እናትም ገና እኮ ጥያቄውን ተቀበለች እንጂ ሰርግ የሚባል ነገር አልተወሰነም አለችው። እሱም ለቲያ አባት ታዲያ ለምን አታሳውቁም? መቼም ልጁ ስታገባ ማወቅ የሚፈልግ አይመስልሽም ይላታል። እሷም እንደዛ አይሆንም ብላ ነበር የጮኸችበት። አንድ ቀን ቲያና ላንስ እራት ለመብላት በወጡበት የእሷን ተቀናቃኝ ምርጫ ተወዳዳሪ ያገኙትና ጥሩ ለመሆን ጠጋ ብሎ ምን ልጋብዛችሁ ይላቸዋል። ከዛም ለአያትሽ ሞት በጣም ነው ማዝነዋላት። እሷም የአያቷ ስም ሲጠራ በጣም ነበር የተናደደችው። ቲያም ትቆምና እየጮኸችበት እምጠጣው መጠጥ ለመመረዝ ነው ወደኔ ተጠጋው እንጂ ሰላም ልትለኝ ወይ ደግሞ ጥሩ ነገር አስበህ አይደለም ወደኔ መጣው ትለዋለች። ከዛም የሻምፓኝ ጠርሙሱን ወርውራ ሰበረችው። ከዚህ ሁሉ ነገር በኋላ ላንስ ወደ ቤት ሸኛታል። ዞር ብሎ ሲመለከታት ቲያ በሐሳብ የለችም። ከመኪናውም ከወረደች በኋላ ለምን ጊዜ እናባክናለን፣ ለማንም ሳንናገር ብቻችንን ሂደን እንጋባ አለችው። እሱም ቤተሰቦችሽስ ይላታል። እሷም አንዴ እንጋባ እንጂ ከመቀበል ውጪ ሌላ ምንም አማራጭ አይኖራቸውም አለችው። በኋላም ለማንም ሳይናገሩ ይሄዱና የጋብቻ ስርዓታቸውን ይፈጽማሉ። አንድ ትልቅ ሆቴል ውስጥ የጫጉላ ጊዜያቸውንም እያሳለፉ ነበር። ላንስ ልክ ልብሱን ማወላለቅ ሲጀምር ቲያ እየጮኸች እንደ እብድ የሌላ ሰው ስም እየጠራች ውጣልኝ ውጣልኝ ማለቷንም ቀጠለች። ላንስ ግራ ተጋብቶ እንዴትም አቅፎ ያረጋጋታል። የሚቀጥለው ቀን ጠዋት ላንስ በጣም ግራ ስለተጋባ ማታ ምንድን የተፈጠረው ብሎ ጠየቃት። እሷም ስለምን እንደምታወራ አላስታውስም ብላ ነበር የመለሰችለት። እሱም የተወሰነ ሲያስጨንቃት ድካሙና ያለብኝ ጭንቀት ይሆናል እባክህ ተረዳኝ አለችው። እሱም ወደ ስራ ከሄደ በኋላ ለእህቱ ቤቨርሊ ማታ የተፈጠረውን ነገር ይነግራታል። እሷም ምናልባት የድካም ውጤት ሊሆን ይችላል ብላ ነበር ያለችው። ከዛም ስለተጠራጠረች ቲያ መድኃኒት ትወስዳለች ብላ ተጠይቀዋለች። እሱም እራት ወስድም ነበር ያለው። በኋላም ቲያ አንድ አሮጌ ጋዜጣ ስታነብ ያሳየናል። እዚህ ጋዜጣ ላይ ስለ አያቷ ሞት ተዘግቦ ነበር። ከዛም ደግሞ የአያቷን ድምፅ መስማት ጀመረች። በዚህ መሃል በር ይንኳኳና በሩን ስትከፍት እናቷ መታ ነው። እናቷም እንደመጣች እንዴት ለኔ ሳትነግሪኝ ታገቢያለሽ ብላ ነበር የተቆጣቻት።
ከዛም ችግር የለውም አንቺን ደስተኛ እስካረገሽ ሁሉንም ነገር እቀበላለሁ ትላታለች። ከዛም ላንስን ከእህቱ ጋር አንድ ላይ ሆናችሁ ለራት ለምን እኔ ቤት አመጡን ብላ የቲያ እናት ጋበዘቻቸው። የዛን ቀን ምሽት ቲያና እናቷ እራት እያዘጋጁ ነበር። ላንስ የሚመጣና ምን ላግዛችሁ ብሎ ጠየቃቸው። ቨርጂኒያ ምንም መልስ አልሰጠችውም፣ ጸጥ ነበር ያለችው። እራትም ከደረሰ በኋላ ሁሉም ጸልየው መመገብ ጀመሩ። ከእራት በኋላ መጀመሪያ ቤቨርሊ ይመሽብኛል ብላ ተሰናብታቸው ትሄዳለች። ቨርጂኒያም እራት የተበላበትን ሳህን እያደራረቀች ለእናቷ በሽታዬ ከቁጥጥሬ ውጭ ሆኗል አለቻት። በተመሳሳይ ሰዓት ላንስ የቲያን አጎት በጣም ብዙ መድኃኒት ሲወስድ ይመለከተዋል። ምንድነው የሚያመህ ብሎ ሲጠይቀው በዘር የመጣ በሽታ ነው ብሎ ነገረው። ከዛም ላንስ ምናልባት ቲያ ላይ ሊኖርባት ይችላል ብሎ ስለፈራ መድኃኒቶቹን ፎቶ ያነሳል። ከዛም ስለ መድኃኒቶቹና ስለ ጥቅማቸው ኢንተርኔት ላይ መፈለግ ይጀምራል። እናም መድኃኒቱ የአእምሮ በሽታ መድኃኒቶች እንደሆነ ተረዳ። ቲያም የራሷ መድኃኒቶች አሉ፣ ግን መድኃኒቶቿ መውሰድ አቁማለች። እሱ ብቻ አይደለም ሁሉንም ጣለቻቸው። የሚቀጥለው ቀን ላንስ ስላገኛቸው መድኃኒቶች ለቤቨርሊ ይነግራታል። የላንስ እህትም እና ሚስቴ እብድ ናት እያልክ ነው? ምን አስበ ነው? በጣም ትልቅ ባለስልጣን እኮ ነች። በዛ ላይ አሁን ለምርጫ እየተወዳደረች ነው። እንደዚያ ታስባለችው። ችግርና የምትጠራጠረው ነገርም ካለ ፊት ለፊት ጠይቃት፣ ሚስትህ እኮ ነች ትለዋለች። የዛን ቀን ምሽት ላንስ ከስራ ከገባ በኋላ ቲያን ችግር ካለ ንገሪኝ፣ በመካከላችን ምንም ድብብቆሽ እንዲኖር አልፈልግም ይላታል። እሷም ምንም ችግር የለውም ብላ ተዋሸውና ጥለው ወደ መኝታ ቤት ሄደች። ከዛም ገላዋን የምትታጠብ በስላ የሻወር ቦምባውን ትከፍተውና ለእናቷ ደውላላት ላንስ ስለኔ በሽታ መጠራጠር ጀምሯል ብላ ትነግራታለች። እናም ቲያ ጥሎኝ ይሄዳል ብላን የፈራችው። እናቷም ታረጋጋትና ምንም አታስቢ፣ ምልክቶቹ እንዳይታዩ ሌላ መድኃኒት እንዲታዘዝልሽ አረጋለሁ ትላታለች። ቲያ እኔ መድኃኒት መውሰድ አልፈልግም ብላ ከእናቷ ጋር ደግሞ ትጨቃጨቃለች። በስተመጨረሻም ቲያ መድኃኒቱን ለመውሰድ ተስማማች። የሚቀጥለው ቀን ላንስ እንደ አጋጣሚ ስልኳን ሲመለከት ሐኪም ደውሎላት እንደነበር አየ። ከዛ የደወለልሽ ሐኪም ማን ነው ብሎ ጠየቃት። እሷም ደንግጣ ስለነበረ ጋይናኮሎጂስት ሐኪሜ ነው፣ እናም አርግዣለሁ አለችው። እሱም በጣም ከመደሰቱ የተነሳ እንደዚህ የምትሆነው ምናልባት በእርግዝና ሆርሞኑ ምክንያት ነው ብሎ ያምናል። በኋላም ቲያ ሐኪሟን ለማግኘት ትሄዳለች። ግን በግልጽ እየተፈጠረ ያለውን ነገር ለሐኪሟ ለማስረዳት በጣም ነበር የፈራችው። አጎቷ በሰዎች ዘንድ እብድ ነው ተብሎ ስለሚታሰብ እንደሱ መታየትን አልፈለገችም። በኋላም ላንስ ቤተሰቡን በጠቅላላ ከሰበሰበ በኋላ ሚስቱ ቲያ እርጉዝ እንደሆነች ነገራቸው። በመጀመሪያ ሙሉ ቤተሰቡ ነበር የተደሰተው። ግን እናቷና አጎቷ ብቻቸውን ሲሆኑ ቲያ ውሸቷን እንደሆነ ነገረቻቸውና ሁለቱም በጣም ነበር የተናደዱባት። ቲያም እኔ ልጅ እንዲኖረኝ አልፈልግም፣ የኔ በሽታ በዘር ስለሚተላለፍ ልጄ እብድ መሆኑ አይቀርም ትላለች። አጎቷም እንዳላጣው ብለሽ ስትፈሪ ከቆየሽ በኋላ በስተመጨረሻ ማገባሽው፣ አሁን ደግሞ እውነቱንም እየነገርሽው አይደለም፣ አንቺ ጤነኛ አይደለሽም ይላታል። የቲያ አባት ጥሏቸው የሄደው ቲያ ላይ ይሄ በሽታ እንዳለ ካወቀ በኋላ ነው። የቲያ አጎት ጥሏቸው ከወጣ በኋላ የቲያ እናት ቲያን የተለያዩ ጥያቄዎች ተጠይቃታለች። እናም አሁንም ቢሆን መድኃኒቷን እየወሰደች እንዳልሆነ አወቀች። የሚቀጥለው ቀን ላንስ በዛ ስም የሚጠራ የማህፀን ስፔሻሊስት ይፈልጋል። ግን በዛ ተመሳሳይ ስም ያለ የማህፀን ስፔሻሊስት ሊያገኝ አልቻለም። አንድ ቀን ቲያ ለሰው ለመከራከር ጠበቃ ሆና ቆማ አግባብ ያልሆኑ ወሬዎችና ሰዎችንም ለመደብደብ ትነሳለች። በተመሳሳይ ሰዓት ላንስ በዛ ሐኪም ስም ያገኘው አንድ ሳይኮሎጂስት ሐኪም ስለነበረ እሷን ለማየት ወደ ቢሮዋ ይሄዳል። ከዛም ውስጥ የሚሰሩ ሰራተኞችን ስለ ቲያ እንዲነግሩት ጠየቃቸው። እነሱ ምንም ነገር የመናገር መብት እንደሌላቸው ይነግሩታል። ወደ ቤት ሲገባ ቲያ ከነ ልብሷ ሻወር ቤት ቁጭ ብላ ውሃ እየፈሰሰባት አገኛት። አጋ ብሎ በእርግጠኝነት አንድ የተፈጠረ ችግር አለ፣ ለምንድነው ማነግሪኝ ይላታል። እሷም በጣም ትናደድና እኔን ጥለኝ ለመሄድ ምክንያት እየፈለክ ነው አለችው። ስለዚህ እኔ ቤቱን ለቅቄ ልወጣለሁ ብላ እቃዋን መሰብሰብ ትጀምራለች። እሱም እየደጋገመ ሳገባሽ ቃል የገባሁት ከልቤ ነው፣ ቃሌን አላጥፍም ይላታል። ላንስ ሁሉም ነገር የገባው ይመስላል፣ እርጉዝ እንዳልሆነችም አውቋል። እሷ ግን አፍ አውጥታ ሁሉንም ነገር ጥርት ልታረግለት አልፈለገችም። እናም እቃዋን መሰብሰብ ልታቆም ስላልቻለች ሊያስቆማትም ሞከረ። ከዛም ምንም ሳያደርጋት አሁን ደግሞ ልትገለኝ ነው አለችው።
ከዛም ፈጠን ብላ ፖሊስ ጋር ደወለችና ባሏ ሊገላት እንደሆነ አመለከተች። ብዙም ሳይቆይ ፖሊሶች ይመጡና ላንስን ይዘውት ከቤት ይወጣሉ። ቲያ ቤት ውስጥ ብቻዋን ቀርታለች። እናም የአያቷን ፎቶዎች እየተመለከተች ዝም ብላ ታለቅሳለች። በኋላም እናቷና አጎቷ ወደ ቤቷ ይመጣሉ። እሷም ባሏ እንዳሳሰረችው ትነግራቸዋለች። ለምን ብለው ሲጠይቋት አያቴን የገደለው እሱ ነው አለቻቸው። ከዛም የሞተው አያቷን ቀን በቀን እንደምታየውም ትነግራቸዋለች። አሁንም አጠገባችሁ ቆሟል አታዩትም አለቻቸው። የቲያ እናት ልጇ እንደለቀቀች ስትረዳ ነገሮችን ለማረጋጋት ሞከረች። የቲያ አጎትም እህቱን ለብቻው ይጠራትና ለዚህ ሁሉ ተጠያቂ አንቺ ነሽ፣ ልጅቷን እንደ በሽተኛ ትሪት ብታረጊያት ነው የሚሻለው ይላታል። ሴትየዋ ስለ ልጇ ጤና ሳይሆን የምትጨነቀው ስለምታጣው ስራና ልጅሽ አብዳለች መባሉን በጣም ነው የምትፈራው። ቲያም ከወሬያቸው እንደተረዳች አያቷ ራሱን አጥፍቶ ነው የሞተው። የሚቀጥለው ቀን ላንስ ወደ ቤት ይመለሳል። ከዛም ከቲያ እናት ጋር መጨቃጨቅ ጀመረ። ለምን በሽተኛ መሆኗን እስካሁን አልነገራችሁኝም እያለ ነው። እሷ በጣም ትናደድና በጥፊ መታችው። ልጇ እብድ ወይም በሽተኛ ስትባል መስማት አትፈልግም። ቤቴን ለቃችሁልኝ ውጡ ቢልም የሚሰማው ሊያገኝ አልቻለም። አማራጭ ሲያጣ እህቱ ጋር ይደውልላትና ስለተፈጠረው ነገር ሁሉ ነገራት። ቨርጂኒያም ቲያን ትቀሰቅሳትና ይዛት ወደ ቤት ለመሄድ ትሞክራለች። ላንስም ቨርጂኒያ ሚስቱን ይዛበት ልትሄድ እንደሆነ ሲረዳ ሊያስቆማት ሞከረ። ምንም ቢሞክር ግን አልተሳካላትም። ሴትየዋ ቲያን ይዛ ከቤት ትወጣለች። ቀናቶች አለፉ። እንዴትም ብሎ ላንስ የቲያን አጎት አገኘው። የቲያ አጎት እንደነገረው ከሆነ ቲያ በጣም ከባድ የሆነ የአእምሮ በሽታ አለባት። በዛ ላይ ደግሞ እሷ መድኃኒት አልወስድም ብላ ታስቸግራለች። መድኃኒት አለመውሰዷ በሽታዋንና የበሽታዋን ምልክቶች እያባባሰው መጣ። ላንስም እንዴት አርጌ ነው ቲያን ማገኛት? እናቷ ልታገናኘን አልቻለችም ይለዋል። ከቀናቶች በኋላ ቲያ ወደ ቢሮዋ ትሄድና ሰራተኞቿን ምርጫው ላይ እንደማትሳተፍ ነገረቻቸው። ከዛም ወደ ቤት ስትመለስ ከባንክ በርከት ያለ ገንዘብ አውጥታ ይዛ ነበር የተመለሰችው። ለምን አመጣሽ ሲሏት ላንስ ይሰርቅብኛል አለቻቸው። በሌላ በኩል ላንስ እንዴት አድርጎ እንደሚረዳት ግራ ተጋብተዋል። እህቱም የተለያዩ ቦታዎች ስላሉ እዚህ ቦታዎች ሄደ እስኪ ሰዎችን አማክር ትለውና ወደዛ ይሄዳል። አንድ ቀን ቲያ ገላዬን እታጠባለሁ ብላ ራሷን አፍና ለመግደል ትሞክራለች። እናቷም በሰዓቱ ደርሳ እንዴትም ብላ ህይወቷን አዳነችው። ከዛም አሁንም በድጋሚ ሐኪም ጋር ይዛት ሄደች። ቲያ በጣም ብዙ ካቅማማች በኋላ ስለሚሰማት ህመም እውነቱን ተናገረች። እና መድኃኒት መውሰዴ ለዛው ሰዓት ደህና እንደሆነ ያደርገኛል እንጂ ሙሉ ለሙሉ ጤነኛ እንደሆን ስለማይረዳኝ በጣም ነው የምናደደው ትላለች። የሚሰማትን ስሜት ስትናገር እናትየው በጣም ነበር ያዘነችላት። ላንስም እንዴትም ብሎ ፈልጎ የቲያን አባት ያገኘዋል። እናም ለምን ጥላት ሄድክ ብሎ ጠየቀው። እሱም ቨርጂኒያ ልጃችን መታመሟን ሰው እንዲያውቅ አልፈለገችም። እናም ሁሉንም ነገር በሚስጥር ነበር ማድረግ የፈለገችው። እኔ በሱ ስላልተስማማው ከህይወታቸው እንደወጣ አደረገችኝ። ልጄን ለማግኘት ማላረገው ጥረት አልነበረም። ነገር ግን ሁሌም ይሳካላታል፣ ከልጄ ታርቀኛለች አለው። አንድ ቀን ቲያ ለእናቷ መልእክት ታስቀምጥና መኪናውን አስነስታ ከቤት ትወጣለች። እናትየውም ደብዳቤውን አግኝታ ስታነብ ማልቀስ ነበር የጀመረችው። ምክንያቱም ደብዳቤው ላይ እንደጻፈችው ቲያ ለመመለስ አቅድ አይደለም ከቤት የወጣችው። ላንስም ከቲያ እናት ይደወልለትና ቤት ጥላ እንደጠፋች ይነገረዋል። ከእህቱ ጋር ፈጠን ብሎ የቲያ እናት ቤት ሄዶ የተፈጠረውን ነገር ነገረችው። እናም ቲያ የጻፈችውንም ደብዳቤ ሰጠችው። ደብዳቤውንም ካነበቡ በኋላ አያቷ ህይወቱን ያጠፋበት ቦታ ወደዛ ትሄዳለች ብሎ ስላሰቡ ወደዛ ጉዞ ይጀምራሉ። የቲያ መኪና እዛው ጫካ ውስጥ ቆሞ ያገኙታል። ቨርጂኒያም እኔ አቅም የለኝም አንተ ሂድና አረጋግተህ አምጣት አለችው። እሱም እንዴትም ብሎ ራሷን እንዳታጠፋ ሊያሳምናት ይሞክራል። እምቢ ብላ ስታስቸግረው መኪና ውስጥ ይገባና አንቺ ህይወትሽ የምታጠፊ ከሆነ አንድ ላይ የኔንም ህይወት አጥፊ፣ በምንም አይነት ሁኔታ ብቻሽን እንድትሞች አልፈቅድልሽም አላት። እሷም በምንም አይነት ሁኔታ ከመኪናው እንደማይወርድ ስትረዳ ተስፋ ቆረጠች። ከዛም እያለቀሰች እንደምትወደው ስትነግረው እሱ እኔም ወድሻለሁ ይላታል። ከ4 ወር በኋላ በደንብ ካገገመች በኋላ ለሚዲያ ስላለባት በሽታ ተናገረች። እናም በሽታዬን መደበቄ ህይወቴን እንዳጠፋ አድርጎ ነበር ትላለች። በዚህ ሁሉ ነገር ደግሞ ሁሌም ከጎን የሆነውን ባሏንም አመሰገነችው። አባቷም ከዚህ በላይ ከልጁ መራቅ ስላልፈለገ ድጋሚ ወደ ህይወቷ ይመለሳል።
የዚህ ፊልም ታሪክ እዚህ ላይ ያበቃል። ሀገራችን ውስጥ ራሱ በዚህ በሽታ በጣም ብዙ የሚሰቃዩ ቤተሰቦች አሉ። እናም ኮመንት ላይ እስኪ ሁላችንም አይዟችሁን በላቸው። እስካሁን አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። በጣም ነው የምወዳችሁ። ቻው